በግልጽ ተቀምጧል። እኔ ዝርዝር ጎሳ ላይ መግባት ስላልፈለኩ ነው ችግር ሆኖ ስለተገለጸ እንጂ ኦሮሚያ አገሩ ያልሆነ ማንንም የለም። ስለእመቤታችን አጸያፊ ንግግር መናገሩን ሰምተን ሳንጨርስ ዛሬ ደግሞ የተለየ ቪዲዮ እጄ ገብቷል። እዩት ይሄንን ቪዲዮ። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ድር ሲያደርጉ እንደነበረ ተመልከቱ። እንደዚህ አይነት ክርስቲያን አይደለም። ለኢየሱስ የገዥነት ስግደት እንሰግዳለን፣ ለነሱ ደግሞ የጸጋ ስግደት እንሰግዳለን። I love Saint Mary because ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለው እግዚአብሔር ይመስገን። በእያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን በዛሬ ቆይታችን እንግዲህ እስከ ቪዲዮአችን ፍጻሜ ድረስ ከቆያችሁ እጅግ የሚገራርሙ መረጃዎችን እንሰማለን። እንግዲህ የተወዳችሁ ውድ ኦርቶዶክሳውያን አቡነ ገብርኤል በድጋሚ ትልቅ ስህተት የሰሩበት ቪዲዮ ወጥቷል። ታዲያ ምእመናን ጉዳዩን እየተቃወሙት ነው ያሉት። አብረን የምናየው ይሆናል ነገሩን። በተጨማሪ አቡነ አብርሃም ክርስትና ዘረኝነትን አያስተምረንም፣ በክርስቶስ ኢየሱስ እኛ ኦርቶዶክሳውያን አንድ ነን፣ ኢትዮጵያ ውስጥ ሆነን ያልተዋለድን የለንም ሲሉ የተናገሩበት ጉዳይ አለ። ምን አስመልክቶ ነው የሚለውን አብረን እናያለን። እንዲሁም በተጨማሪ እጅግ አስደሳች ዜና አለ። ተሰደው የነበሩ ብፁዓን አባቶቻችን በኩል የተሰማ አስደሳች ዜና አለ። እስከ ቪዲዮ ፍጻሜ ድረስ ቆዩ። እነኝና የመሳሰሉ ቪዲዮዎች ይመጥቻለሁ፣ አስደምጣችኋለሁ። ሁላችሁም የዛሬ ቪዲዮ ከምንጊዜም በላይ ላይክ ማድረጋችሁ እንዳይረሳ ቅድሚያ ያደረኩ ቪዲዮዎቻችኋለሁ፣ ተከታተሉ። ስለእመቤታችን አጸያፊ ንግግር መናገሩን ሰምተን ሳንጨርስ ዛሬ ደግሞ የተለየ ቪዲዮ እጄ ገብቷል። እዩት ይሄንን ቪዲዮ አንዴ ተመልከቱት። እዚህ ጋር የስቶፕ ላድርግላችሁና ተመልከቱት። ይኸው ተመልከቱ። ከነጫማቸው ብፁዕ አቡነ ገብርኤል ባሉበት ቤተ መቅደስ ውስጥ ነው ያሉት ማለት ነው። ተመልከቱ። ፍርዱን ራሳችሁ ፍረዱ። እንዳያችሁት የተዋሕዶ ልጆች ቤተ መቅደስ ውስጥ ምእመኑ ከነጫማ እንዲገባ አድርጓል። ጉዳዩ ይመለከተኛል የሚል የተዋሕዶ ልጅ ይህንን ቪዲዮ ለ5 ኦርቶዶክሳውያን ሼር ያድርገው። ጉዳዩ ይመለከተኛል የሚል የተዋሕዶ ልጅ ለ5 ኦርቶዶክሳውያን ሼር እያደረገ ለሚመለከተው አካል እንዲደርስ የበኩላችንን እንወጣ። እንዲሁም ኮመንት ላይ እየገባን ዝም አንልም እያላችሁ ጻፉልኝ። ኦርቶዶክስ ቤተክርስቲያን በዚህ ልክን ማንቋሸሽና ማዋረድ መጥፎ ነገር ነውና እባካችሁ እኛ በአንገታችን ላይ ማህተብ ያደረግን የተዋሕዶ ልጆች እያለን እንደዚህ አይነት ግፍ በቤተክርስቲያን ላይ አይደረግም። በቤተክርስቲያናችን አትምጡብን። ዛሬም ነገም ከነጎዳም ትገሉናላችሁ፣ ስርዓታችንን ትኑርታላችሁ እንጂ እኛን መቼም ቢሆን ከቤተክርስቲያናችን ዞር አታደርጉንም። ስርዓቷንም እኛ ልጆቿ ዛሬ እናስከብራለን። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ድር ሲያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ። ቤቱ ቤተክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተክርስቲያን የሚገባው? የትኛው አባት ነው በየትኛው ህሊና ነው ከነጫማው ቤተ መቅደስ የሚገባው? ትክክለኛ ታድሶ ትክክለኛ መናፍቅ ናቸው። ኦርቶዶክስ አይደለም በታሪክ ማለት ነው። ለሁሉም አድርሱልን ይታወቅ፣ ለሁሉም አድርሱ። ኦኬ እንዳያችሁት ነው በብፁዕ አቡነ ገብርኤል በሚገኙበት ቤተ ክርስቲያን ውስጥ ቤተ መቅደስ ውስጥ ጫማ አድርገው ተደርጎ የማይታወቅ ነገር እያየን ያለ ነው። የእግዚአብሔርን ቤተ መቅደስ በዚህ ልክ ተዳፍረውታል። እንዲደፈር ያደረጉት አቡነ ገብርኤል ናቸው። ለምን እነሱ ያቁማ ምን ያክል ክብር እንዳለው ካላወቁ እነኚህ ሰዎች ይህን ጉዳይ ማሳወቅ አለባቸው። ቅድስት ክርስቲያን ውስጥ ጫማ ተደርጎ እንዳይገባ መናገር ያለባቸው ዝም ስላላሏቸው እኚህ ግለሰቦች ጫማቸውን አድርገው ቤተ መቅደስ ውስጥ ገብተዋል። ስለዚህ ዋና ተጠያቂ ብፁዕ አቡነ ገብርኤል ናቸው። እኛ ኦርቶዶክሳውያን ይህን ጉዳይ ማየት ያለብን ኦርቶዶክሳዊነት በተላበሰ መልኩ ማየት አለብን። ስለ ቅድስት ቤተክርስቲያን ዝም አንልም። የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ማንና ማን እንደሆኑ በግልጽ ተቀምጧል። እኔ ዝርዝር ጎሳ ላይ መግባት ስላልፈለኩ ነው ችግር ሆኖ ስለተገለጸ እንጂ ኦሮሚያ አገሩ ያልሆነ ማንንም የለም። ኢትዮጵያ ውስጥ የማይዛመድ ያልተወለደ ያልተገናኘ ያልተዛመደ የለም። ይህንን በግልጽ ልናውቀው ይገባል። እኔ እስከዛሬ ብየው አላውቅም። የኔ አባት የድጓ መምህር ናቸው። የድጓ መምህር ሆነው ያረፉትም የኖሩትም ሲያስተምሩ ኦሮሚያ ምድር ላይ አርሲ ነው። የሞቱትም የተቀበሩትም አርሲ ላይ ነው። ሁሩት አቦ ነው። እንዲህ አይነቱ አያመጻድቅም እንጂ ቤተክርስቲያን አንድ ናት። ዘር የላትም፣ ጎሳ የላትም። በቋንቋው ማስተማር ስራዋ ነው። ስለዚህ የኦሮሚያ ሕዝብ ብዙ ነገር በአቅማችን ተደርጓል። እስካሁን ድረስ ቤተክርስቲያን አድርጋለች። ገና ብዙ የሚቀራት ብዙ ያቀደችው ነገር አላት።
አዎ አባቶች ያስፈልጋሉ። ብዙ አህጉረ ስብከት ተደርበው የተያዙ አሉ። ችግሮች የሉም አሉ። በየትኛውም የኢትዮጵያ ቤተክርስቲያን እነዚህን ችግሮች ለመፍታት ቅዱስ ሲኖዶሱ ወስኖ እየተንቀሳቀሰ ነበረ። በአቋራጭ ይህን ችግር ፈጠሩ እንጂ ሰዎቹ ከመጀመሪያው ጀምሮ በኦሮሚያ ምድር የአብነት ትምህርት ቤቶች፣ በኦሮሚያ ምድር ኮሌጆች፣ በኦሮሚያ ምድር በአጠቃላይ ብዙ ልጆቻችንን ስላጣን በልዩ ልዩ እምነት ስለተነጠቀ ወደ ገጠሩ ስንሄድ 20 አባወራ 10 አባወራ የሚባል ቀዳሽ አዋዳሽ የሌለበት ነገር መፈጠሩን ቅድስት ቤተክርስቲያን አውቃ ስራ ለመስራት ተዘጋጅታ በምትንቀሳቀስበት ሰዓት ይህ ችግር ተፈጥሯል። ይህንን ምክንያት ቋንቋን ምክንያት በማድረግ ደግሞ እንግዲህ በቋንቋ ደረጃ ካሉን መገናኛ ብዙሃን አንድ መደበኛ ሆኖ ከሚሰጠው አንዱ ኦሮምኛ ነው። በሁለቱም አንዱ ሙሉ በሙሉም በዚሁ እንዲያገለግል ቤተክርስቲያን ኦሴን የሚለውን መጀመሪያ ላይ በኦሮሚያ ቤተ ክህነት በሚል ተቋቁሞ የነበረውን ተረክባ በጀት ከፍታ እያስተናገደች ትገኛለች። ሌሎችንም ብዙ ነገር ለማድረግ ዝግጁ ናት። የጎደለውም ሁሉ ትሞላለች። ስለዚህ በተዛባ መልኩ ሰዎች ተጠቅመውበታል፣ ነግደውበታል። ታላቁን ሕዝብ መብቱ እንደተጣሰ ክብሩ እንደተገፈፈ አድርገው ብዙ ብለዋል። ቤተ ክርስቲያን ግን እንዲህ አይነቱን ያነሰ ስራ ሰርታም አታውቅም፣ ወደፊትም አትሰራም። ሕዝብ ክቡር ነው። ያንድ የአዳምና ያንድ ሔዋን ልጅ እንጂ አንዱ ትንሽ አንዱ ትልቅ የሚባል ነገር የለውም። ቋንቋ ደግሞ እንደተወለደበት አካባቢም የሚፈጠር ነው። ብዙ ልጆቻችን በአውሮፓ፣ በአሜሪካ፣ በተለያዩ አህጉራት የሚገኙ አሉ። የወላጆቻቸውን ቋንቋ የማያውቁ ሀገር ቤት ሲመጡ ከአያቶቻቸው፣ ከአክስቶቻቸው፣ ከአገቶቻቸው ጋር እንኳን አስተርጓሚ ፈልገው የሚነጋገሩ አሉ። ምክንያቱም የተወለዱበት አካባቢ ስላልፈቀደላቸው። ያ ማለት የተወለዱበትን አካባቢ የሚያስረሳ ወይም ደግሞ እዚህ አልተወለዳችሁም የሚያሰኝ አይደለም። ስለዚህ ቋንቋ መግባቢያ ነው። ቋንቋ መማማሪያ ነው። ቋንቋ ወሳኝ ነው። የቋንቋ ትንሽ ትልቅ የለውም። ለዚህም ነው መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ይህንን አልጫውን ዓለም እንዲያጣፍጡ ከሰጣቸው መሳሪያ አንዱ ቋንቋን ነው የገለጸላቸው። በዚህ ቤተ ክርስቲያን አጥብቃ ትሰራለች። ተስማምተናል። ብፁዕ አባታችን ብፁዕ አቡነ አብርሃም ይህን ለማለት ተገደዋል። ለብፁዕ አባታችን ብፁዕ አቡነ አብርሃም ቃለ ሕይወት ያሰማልን። እኛ ኦርቶዶክሳውያን እኛ በክርስቶስ ኢየሱስ አንድ የሆንን ዘራችን ኢየሱስ ክርስቶስን መከተል ብቻ ነው። ስለዚህ ይህን እያሰብን እኛ ኦርቶዶክሳውያን ሁላችንም በአንድ በህብረት ቆመን ቅድስት ቤተ ክርስቲያንን ልንጠብቃትና ልንታደጋት ይገባል ብዬ አስባለሁ። ሰበር ዜና ተሰምቷል። ጳጳሳቱ ወደ ሀገር ቤት እንዲገቡ ተፈቅዷል ተባለ። መረጃው እንደምትመለከቱት ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶሱ አባላት ከመንግስት ጋር በተደረገ ስምምነት ነው ወደ ሀገር እንዲገቡ የተወሰነው። በዚህም ታዲያ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ የተፈቀደ ሲሆን ለሲኖዶሱ የስብሰባ ጥሪም እስከ ሰኞ ተጽፎ እንደሚደርሳቸው የመረጃ ምንጮች ጠቅሰዋል። በዚህም ታዲያ ስለ ብፁዕ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁን በሲኖዶሱ ምልሃተ ጉባኤ ላይ እንዲሳተፉ ደብዳቤም እንዳልደረሳቸው ተገልጿል። እጅግ ከምንወዳቸውና ከምናከብራቸው አባቶች መካከል የተሰማው አስደሳች ዜና ይህን ይመስላል። ይህን ላደረገ እግዚአብሔር ክብሩ ይስፋ። ተመስገን ተመስገን እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። እውነት እጅግ ደስ ብሎኛል በዚህ ጉዳይ። አንተ ዮናስ ሙሉነህ የሚሉ ሰውዬ እኔም ቪዲዮ ላይቭ ላይ እያሳየ ደግሞ አንዳንድ ነገር ስትል ነበር። አሁን ስለ ዮናስ ሙሉነህ ምንም ነገር ልል አይደለም የመጣሁት። አንተ ኦርቶዶክሳዊ ባለማህተብ ወንድሜ፣ በክርስቶስ የምትመስለኝ እህትዬ፣ አድምጭኝ፣ አድምጠኝ። ወንድም አለም ጊዜህን አታባክን፣ ጊዜሽን አታባክኝ። ወንድም አለም አንተ ኦርቶዶክሳዊ ስማኝ፣ ራስን እንደ ተራ ነገር እንዳታየው። እግዚአብሔር አምላክ አይኖቹ ቢመለሱና ምህረትን ሊሰጠን ቢመጣ ከዚች ቅዱስ ቤተክርስቲያን ውስጥ ነው በስጋ ከሚመላለሱ ሰዎች መካከል ሊፈልግ የሚችለው። ምክንያቱም እኔ እናንተ እዚች በህብረት ውስጥ ነው ያለ ነው። እነ አብርሃም፣ እነ አሮን፣ እነ ሙሴ፣ እነ ኢሳይያስ መላእክቱን ጭምር ያሉባት ቅዱስ ቤተክርስቲያን ውስጥ ነው ያለ ነው። ራሱ በደሙ ከሰራት ቤተክርስቲያን ውስጥ አንተ ራስህን እንደ ተራ ነገር አትየው። ማንም ቤቱ ተዘግቶበት የሚውል ሰውዬ መጥቶ አጀንዳ ሰጥቶ ስትወዛገብ አትውል። አትዋል እባክህ ወንድም አለብኝ። ስራ ላይ ኖርህ ይችላል ምናምን፣ ግን ለበጎ ነገር ጊዜን አባክ ነው። ያን የሚመለከት እግዚአብሔር ደግሞ ጊዜህን በአግባቡ እንድትጠቀምበት ስራ ይሰጥሃል። ሀሳብ ሁሉ ይሳካልሃል። በዚህ ነገር ውስጥ ተወጥረህ ካለፍክ በቃ ትሞታለህ። ደግሞ ጊዜው ይመጣና ደግሞ ከዛ ደግሞ መክሊቱን ቀብሮ እንደመጣው ባሪያ ወደ ውጭ አውጡት። ይህን ክፉ ባሪያ ትባላለህ። ይህን የተናገረው አምላካችን ክርስቶስ ነው። ከዚህ ይሰውራል። ጊዜህን አታባክን። እኔ እናንተ ኦርቶዶክሳዊ
እቺ የተሰጠችን እድሜ ማለት ነው እግዚአብሔር የሚያውቃት እድሜ ኦርቶዶክሳውያን እንደ መላእክት እንዴት እንደምንኖር ተለማምደንባት የምናልፍ ጊዜ ናት። ጊዜን ማባከን የለብህም። የሚባክነውን ጊዜን ራሱ ቆጥበህ ለእግዚአብሔር ነው መስጠት ያለብህ። መጽሐፍ ቅዱስ ቁጭ ብለህ አንብብ። ያንተን መጽሐፍ አንብቦ መጥቶ እኮ የሚያወዛግብህ ፖለቲከኛው ሁሉ እንዴት አንተን ዝም ብሎ ይጫወትብሃል? የሶሻል ሚዲያው ነገር ሊገባችሁ ይገባል። ለምሳሌ በሰሞኑ አሁን ዮኒ ማኛ ፕሮቴስታንት ሆኗል አይደል? ኢዮዳብ ኦርቶዶክስ ይሆናል። ፖለቲካችንም እንዲሆኗል። ተበላሽተናል ኦልሬዲ። ግን አንተ ራስህን አድን። አንተ ራስህን ስታድን ልጆች ይድናሉ፣ ቤት ይድናል። አንተም እንደዛው ነው የምትሆነው። በክርስቶስ ቤት እየተመላለስክ በስጋው ደግሞ ታትመ ሚስት ስታገባ ምናምን ልጆች የሚወለዱት ምን ሊሆኑ ይችላሉ? አንተን ነው የሚሆኑት። ተሰራ፣ ኦርቶዶክሳዊ ሁን። እንደ ንስር ከፍ ብለህ ብረር። በትንሽ አጀንዳ ውስጥ አትያዝ እባክህ ወንድሜ። እኔ እናንተ እኮ በዚህ ቅዱስ ቤተክርስቲያን ውስጥ እኮ ነው ያለ ነው። እንደ መላእክት እኮ ነው የምንኖረው። እንደ መላእክት ሰማያዊውን ምድራዊ አድርጋ ብታሳየን ቅዱስ ቤተክርስቲያን ውስጥ እኮ ነው ያለ ነው። ለዛ እኮ ነው ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅድሳተ ሰባቲከ ምን ነው? በየቅዳሴው መላእክቱ ምን ይላሉ? ቅዱስ 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 እያሉ ያመሰግናሉ በዙፋኑ ዙሪያ። እኔ እናንተ እንዲህ እየተለማመርን እንደ መላእክቱ ነው የምንኖረው። እባክህ ትናንትና የተፈጠረ ፕሮቴስታንት አያወዛግብህ። እባክህ ፖለቲከኛው ሁሉ አይንዳህ። አንተ ኦርቶዶክሳዊ እንደ አፈርስ ሆነ። እባክህ ወንድም አለ ራስን አሻሽል፣ እንመካከር። ሌላ ምንም ምለው ነገር የለም። ጤና ይስጥልኝ። በጣም ስለምወዳቸው ነው የምጮህባቸው። ይቅርታ ግን ምን እየተሳደቡ መሐመድ እንደዚህ ነው የምንኮራፋው። መሐመድ ስንኮራፋ አሁን ምን መረጃ አለ? ሰምተሃል? እሺ መረጃ ብሰጥህ መሐመድ መገለጽ ሲመጣለት እንደግመን እንደሚያንኮራፋ መረጃ ብሰጥህ እስቲ አሳየኝ። መሐመድ መገለጽ ሲመጣ እንደዚህ ነው የሚያንኮራፋው በልበትን ቦታ በቁርአን በመጽሐፍ ቅዱስም እስቲ አሳይ። በእጅ ካልጻፍ በስተቀር በመጽሐፍ ቅዱስ እስቲ አሳይ። ተጀመረ እኮ በዚህ ውስጥ ያሉት እኮ ሙስሊም ናቸው። ሙስሊም አይገቡም። አንተ ክብር ስለሌለ ከአንተ ጋር እኮ ገብቶ ማንም የሚያወራ ሰው የለም። መልካም ወደ ጥያቄያችን እንለፍ። ወደ ጥያቄያችን ሳይሆን መረጃ አመጣለሁ ብሏል። እፎይ ነው ማነው መረጃ አመጣለሁ ያለ? መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም የተከበሩት የዓለም ብርሃን ይንኮራፋሉ፣ መንፈስ ሲመጣ ይንኮራፋሉ ያለበትን ቦታ መረጃ ያምጣ። አሁን እየጠበቁለት ነው። ክፈትለት ይላል። ምንም መታወጣ ምንም የሌላ ውሸት ይከፈትልሃል። ችግር የለውም። እሺ አዎ ሙት አድርግ ቸል ጠብቅ። እስቲ ክፈት። ካመጣው ለምንድን ነው የምታደርገው ግን? ችግር የለም አሳየኝ። ችግር የለም አሳየኝ። ካመጣው ምን ታደርጋለህ? ካመጣኝ ኦርቶዶክስ ነው አለ ዛሬ። መልካም ልብ በሉ። መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ኦርቶዶክስ ይሆናል። ይሄ ወንድማችን። አዎ እስቲ አሳየኝ። ድገመው። ቆይ ቄዶ ከእሱ ጋር እንጨርስ። መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ምን ትሆናለህ? ኦርቶዶክስ ይሆናል አለ። አስረግጬ ነው የምነግርህ። የሌላ ውሸትን የምትቀባጥረው ሁሌ ለመሆኑ ትልቅ ሰው ነህ። ውሸትን የምትናገረው ስድብ ነው። ከስድብ ውጪ ምንም የምታውቅ ነገር የለም። አንተ ፎን እያልኩ አለ። ኦርቶዶክስን ሃይማኖት አይደለም በነገራችን ላይ። ወይ አንዴ ተረጋጋ። ቡሃሪ 1789 አንዴ ክፈትልን፣ ወይንም ከከፈትከው አሳየንሽ። ስልክ አትደውሉ። ስልክ የምትደውሉ ረፍ። ኦኬ ትንሽ ብዥታ አለው እኔ ጋር። አረብኛ ይሆንልህ ወንድማችን ነው። እንግሊዝኛውን አንብብልህ። በአረብኛ ማሳየን ችግር የለም። ችግር እሺ። ትንሽ ብዥታ አለው። ካሜራን ትረጋው። ክርስቲያን አሳየኝ። አሁንም እኮ እየጠበኩልህ ነው። ምንም ያሳየህ ነገር ምንም መረጃ ያሳየህ ነገር የለም። ማይ ፍሬንድ ነብዩ አዲስ እንደተወለደ ጥጃ መጣች ነበር። ይሄንን ታውቃለህ? ከአንቺ ጋር አይደለም እያወራሁ ያለሁት። አንቺንም ስድብ ነው የሚያስተምሩት ቤተክርስቲያን ውስጥ። ልትሳደቢ ነው? ይሄ አዲስ እንደተወለደ ጥጃ ያቃስት ነበር ብሎ ሚለን ኢብኑ ከቲር ነው። አልሲራ ነበውያ ፔጅ 307 ላይ ኢብኑ ከቲር አዲስ እንደተወለደ ጥጃ ያቃስት ነበር ነብዩ ገለጥ ሲቀበል ይላል። ነገር አታዞሪ።
ነብያችን ሰለላሁ ዐለይሂ ወሰለም የሚያቀርፉበትን እስቲ አሳያለሁ ብለዋል። አታቀሳስሪ አታቃይሪ። ይሄው ተከ ከዚህ ውጪ ምን የምታውቁት ነው? ኦርቶዶክስ ነው ማሜ ባካትቾ አልቾ ደንጎ ስኖር የሚለውን አሳየው አንዴ መልስለት። ስኖር የሚለውን አንዴ እቺን ታርጎ መለና አንብብና አንኮራፋም ብሎናል ነብዩ። ምንድነው የሚለው? የግመል ማንኮራፋት እንደዚህ ነው። ማሚያችሁ ግመል እንዴት ማሚ ተርጉመውና እናሰማለን። ግመል እንዴት እንደሚያንኮራፋ አሁን እኮ ያሰማው ድምጽ ግን ከይቅርታ ጋር የግመል አይደለም የፍየል እኮ ነው። የግመልን እኔን አሰማችሁ ትፈልጋችሁ? አይገርም? የግመል እንጂ የፍየል አይደለም። እንደዛ ያንኮራፋ እና ነብዩ እንደዚህ ነበረ ላይ መገለጽ ሲወደለት ልክ እንደዚህ ነበረ። ሐዲሱ የሚያስቀምጠው ልክ እንደ ገመድ ሲል እንደዚህ ነው። እንደዚህ አይነት ድምጽ ያሰማ ነበረ። ማሚ አንብበው ማሚ አንብብ ወጣ እንዴ። እናታችን ነች፣ ድንግል ነች፣ እንወዳታለን። ሴቶች ሁሉ ምሳሌ ነች። ኢየሱስን ወደህ ማርያምን ከጠላህ ዩ አር ቡልሺት። እኔ እንደዚህ አይነት ክርስቲያን አይደለም። ለኢየሱስ የገዥነት ስግደት እንሰግዳለን፣ ለነሱ ደግሞ የጸጋ ስግደት እንሰግዳለን። I love Saint Mary because ሰግዳለሁ። ስሰግድ ግን አምላክ ነች እያልኩ አይደለም። ለመላእክት ስንበረከክ አምላክ ናቸው እያልኩ ለጸጋቸው ነው። ከአንገት በላይ እኮ ጤና ይስጥልኝ ይባላል። የፈርፊት አውራሪ አብይ አህመድን እኮ ትሰግዳላችሁ። ጠቅላይ ሚኒስትር እንደምን ዋሉ? አንድ የአገር መሪ ነው። ከተራ ለቃሚም ቢመጣ እንደ ዳዊት እንደ ቅዱስ ዳዊት ይሄ ሰውዬ አገር መሪው ነው። አብይን ፊት ለፊት አንድ ኢትዮጵያዊ ቢያገኘው አይሰድበው። ጠላቱ ነው እኮ እያለ አማራው ሊሰድበው ይንቀጠቀጣል። ለምን? ኃይል አለው፣ ገዢ ነው፣ ጦር አሰማርቷል፣ ደህንነት አዋቅሯል፣ ኦሮማይዝድ አድርጓል። ስለዚህ ይበላል። ተራ ሰው እንዳይመስል ጠቅላይ ሚኒስትር ነው፣ የአገር መሪ ነው። ለሱ እኳ ጤና ይስጥልኝ ጠቅላይ ሚኒስትር ብላችሁ እንደዚህ ሰላም ትላላችሁ። ለሰው እኳ ለሞተ እኳ ለማራገቢያ ዟሪ ለእከካም ትሰግዳል እንኳን ለማርያም። ስለዚህ የጸጋ ስግደት ነው ኦርቶዶክሶች የምንሰግደው። የአምልኮት ስግደት ግን ለኢየሱስ ክርስቶስ ለአልፋና ኦሜጋ ነው። ለታቦቱ ስንሰግድ ለእንጨቱ እንዳይመስል፣ ለእብነበረዱ እንዳይመስል፣ ለወርቁ እንዳይመስል። ለታቦት ስንሰግድ ታቦቱ ላይ ለተጻፈው ኃያል አምላክ ለሆነው አልፋና ኦሜጋ ለተባለው ጽሑፍ ነው ታስ ክርስቲያኖች የሚሰግዱት እንጂ ጋይስ ጌታችን ኢየሱስ ክርስቶስ የሚናገራቸው ንግግሮች መጽሐፍ ቅዱስ ባነበብኩ ቁጥር ባይዘው በጣም ነው የሚደንቁኝ። እግዚአብሔር ምስክሬ ነው እንምላችሁና ለምሳሌ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህ ብሎ ይናገራል። አብ ያለው ሁሉ የኔ ነው ብሎ ይናገራል። አብ ያለው ሁሉ የኔ ነው ብሎ ይናገራል። አይገርምም? እግዚአብሔር አብ ያለው ነገር ሁሉ የኔ ነው ብሎ ይናገራል። በዚህ ብቻ ቢያበቃ እኮ ጥሩ ነው ጌታችን። እንዴ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ሄዳችሁ ስትመለከቱ ደግሞ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና፣ አብ የሚያደርገውን ምን ሁሉ ወልድ ደግሞ ምን ያደርጋል? እንዲሁ ያደርጋልና። በጣም ነው የሚገርመው። እንደው ራንደም የሆነ ፍጡር አካል ኦር ዝም ብሎ ፍጡር የሆነ አካል እንደዚህ ብሎ ሊናገር ይችላል? እንደው ህሊናው ለእናንተ ፍርዱ ለእናንተ ልተው። በዚህ ብቻ ቢያበቃ ጥሩ ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ብሎ ይናገራል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ከማን በቀር? ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። አብ ያለው ሁሉ የኔ ነው ብሎ ተናገረ። አብ የሚያደርገውን ሁሉ እኔ ደግሞ እንደዛው አደርገዋለሁ ብሎ ተናገረ። እኔ እንደው እኮ በጣም ነው የሚገርመኝ የጌታችን ንግግር። ሰው ይሄን እያየ አይኔን ግንባር ያደርገው ካልሆነ በስተቀር እንደው ለሁሉም ማስተዋል ይስጥልን። የምሬን ለሁሉም ማስተዋል ይስጥልንና እስቲ እንደዚሁ ደግሞ ሌሎች ቪዲዮዎችን እየሰራን እንቀጥላለንና ክብር ምስጋና አምልኮ ስግደት
ከዘላለም እስከ ዘላለም ድረስ ለጌታችን ለኢየሱስ ክርስቶስ ይሁን አሜን። የባለቤት ጓደኛ ነው። ከግርማ ጋር ምንድን ነው ያለው ችግር? ሳላቀሱ ነው ያረገዝኩት ከግርማ። ግርማ ጀለሱ ነው እንዴ? ግርማ የሚባል አውቃለሁ ሲላት፣ አሁን ከግርማን ያረገዝኩ ሳላውቅ ዝሙት መስራቷን ያስጨፈረው ወይስ ግርማ ማስረገዙ ነው? እኔ ትንቢት ተናጋሪው አሜን ባዩም እኮ ነው እኮ የሚገርመው እኮ። አሁን ምንድን ነው እንደዚህ እጅ አውጥቶ የስ ብሎ እንደዚህ የሚያስጨፍር ነገር? ጎበዝ በርቺ ነው። እቺ እኮ ሳላውቅ ዝሙት ሰርቼ ሳይታወቅ ነው የተረገዘው እያለሽ ነው። እሱ ግርማን አወቀው። እሺ ያስረገዘው አስረጋዡን እኮ አውቆታል። ሌላው ደግሞ ይቺስ ምን እያደረገች ነው? መድረክ ላይ ቂጧን እያሳየች ነው ወይስ ምንድን ሾው ነገር ነው? ይዘምር ነው ወይስ እየሰበከች ነው? ሾው ነገር ነው። ሾው ነው በሉ እንጂማ እኔ መቼም ልዘምር ነው ወይም ደግሞ ልታስተምር ነው አትሉኝ። መናፍቃን ኧረ ንቃ! ኧረ ውጣ!